ፍትሃዊ አሳታፊ አስቻይ ኢንቫይሮንመንት አስቻይ የሆነ ሁኔታ መፍጠር አለባችሁ ምርጫው ዲሞክራሲያዊ ፍትሃዊ ነፃ እንዲሆን ገለልተኛ እንዲሆን መስራት አለባችሁ ይሄ በመላ ኢትዮጵያ የሚደረግ ምርጫ ማለት ነው አብይ አህመድ የሚመራው መንግስት አስቻይ ፍትሃዊ ዲሞክራሲያዊ ምርጫ እንዲያካሂድ ነው እየነገረ ያለው አለበለዚያ ግን ምርጫ ከተቋረጠ ይሄ መንግስት ይሄ በቃ ጊዜ ያለፈበት ነው ህገወጥ መንግስት ነው እንድንባል ነው መባል የለብንና መስራት አለባችሁ ባለፈው እዚህ ሚዲያ ደጋግመን ያመጣነዋል እቺ ንግግር ተከትላ መላትወርቅ የግድ ነው ዘንድሮ ምርጫ የግድ ነው አለች ምክንያቱም ያለችበት ጉዳይ ነግራቸዋል እሷ የጠቀሰችው ምክንያት ሌላ ነው ይሄንን የምንለው ዘንድሮ ከባድ ወሳኝ አመት ነው የምንለው አንደኛ ህወሓት ሰርቲፊኬት አልሰጠም ተብሏል በምርጫ ቦርድ በፕሪቶሪያ ሰላም ስምምነት አላውቅም ብሎታል በፌደራል መንግስትና በቲፒኤልኤፍ ፕሪቶሪያ ድረስ ሄደው የተፈራረሙትና በጣም ከባዱ የ21ኛ ክፍለ ዘመን ከባዱ ደም አፋሳሽ ጦርነት እንዲቋጭ አደረገው ለጊዜውም ቢሆን ሰሴሽኑ ሆስቲሊቲ የቆመው ፕሪቶሪያ ነው ሁለቱ ተፈራራሚ ተቋም ከተቋም ጋር ነው የተፈራረሙት ቲፒኤልኤፍ ከፌደራል መንግስት ጋር የተፈራረሙት ተቋም ፌደራል መንግስት ከግለሰብ ጋር ተፈራረመ ቆይቶ ፌደራል መንግስት ባለፈው ፓርላማ መጥቶ እኔም ማቆ ነገር የለም ፕሪቶሪያ ይሉኛል እኔም ማቆ 3 ሰው ነው ብሎ በሰው እገሌ ብሎ ጠራ ህወሓት ያልሆኑት ጭምር አሰፋ ጻርቃን እያለ ስም ጠራ ይሄም ማሾፍ ነው ብለናል ጦርነት ነው እየጠራ ያለው ወደሽ ነው ቆማጤት እንደተባለው ቲፒኤልኤፍ የሚባለው ጋር የተፈራረምከው እንጂ ከግለሰብ ጋር አልተፈራረምኩም እንደዛ ከሆነማ ትግራይ እኔ አብይ የሚባል አላቅም እኔ ማቆ ሬድዋን ሁሴን ነው ልትል ነው ማለት ነው በቲፒኤልኤፍ በኩል እንደዛ አይደለም ዲሰንት የሆነ ፖለቲካ ነው ማራመድ ያለብኝ ካልክ እንደዚህ ጫውታ ውስጥ አትገባም እና ህወሓት ሰርቲፊኬት የለውም ህወሓት የማይሳተፍበት የትግራይ ፖለቲካ አካሄዳለሁ ካልክ ትችላለህ ወይ እመጣበታለሁ አይቻልም ትግራይ ምርጫ አካሄድም ይሄን እውቅና ሰጥተህ የህወሓት አይደለም ህወሓት ትግራይ ማሸነፍ አለማሸነፍ አይደለም የፕሪቶሪያ ሰላም ስምምነት ግን ካልተገበርክ ትግራይ ምርጫ አካሄዳለሁ ማለት የሚቻል አይደለም 100% መዝጋት አትችልም እኔ ግን የሚቻል አይደለም የፕሪቶሪያ ሰላም ስምምነት እንቢ ያለ አካል ስላለ ነው አላቆም ያለ አካል ስላለ ነው ይሄ ወዴት ሊያመራ ይችላል ግልጽ ነው ምርጫ አደርጋለሁ እያለ ነው አብይ አህመድ ምርጫ አደርጋለሁ የሚለው ምን አድርገህ ነው ህወሓትን ኤክስክሉድ አድርገህ ፕሪቶሪያን ኢግኖር አድርገህ ምዕራብ ትግራይን አልመልስም ብለህ ጸለምትን አልመልስም ብለህ ራያ በሪፈረንደም አደርጋለሁ ኮምፕሮማይዝ አደርጋለሁ ምናምን ብለህ በእንደዚህ አይደረግምና ትግራይ ደግሞ ከዚህ ሴትዮዋም ያለችው ነገር አለ ትግራይ ደግሞ በሩ ዝግ ሆነብኝ ብላለች መላትወርቅ የትግራይ በር ለምርጫ ቦርድ ዝግ ነው ወደ ወረደ ከፍታለሁ ካለ አቅም የለው እከፍታለሁ ቢል እንኳን የለው አቅም የለው ማለት ይሄ ጉራ አይደለም ጉራ አቅም የለው ትግራይ ያለው ትልቁ ፓርቲ ቲፒኤልኤፍ ነው ወደድ ነው ጠላ ነው ዝም ብለ አሽከንጥሬ መጥራት አለብኝ ገድየዋለሁ ምናምን ብትለው አይደለም ወደሽ ነው ቆማጤት የሚባለው ለዛ መሬት ላይ ያለው ሪያሊቲ መገንዘብ መቀበል የግድ ይሏል የግድ ነው ብትጠላው ትግራይ ያለው ቲፒኤልኤፍ ነው ፌደራል መንግስት ጋር እየተነጋገርክ ያለው ከቲፒኤልኤፍ ጋር ነው በኢትዮጵያ የማይታወቅ ፓርቲ በህጋዊ ቋንቋ ከተነጋገር የሚታወቅ አይደል በምርጫ ቦርድ ወራዝ ከነሱ ጋር ከትግራይ ጋር ዲስታረግ ግን ይሄ ኢሌጂቲሜት ነው የተባለው ፖለቲካ ፓርቲ ጋር እየተነጋገርክ ያለው አማኑኤል አሰፋ የትግራይ ጊዜያዊ አስተዳደር ህወሓት ነው ይሄ ምክትል ሊቀመንበር ነው የጊዜያዊ አስተዳደሩ ምክትል ህወሓት ነው ህወሓት ግን በኢትዮጵያ አላቀም የተባለ ፓርቲ ነው የተግባባን ነው አይደል ከብልጽግና ጋር ይሄ ግልጽ ይመስለኛል ዝም ብለን ዲብለ በራስ ዓለም ዋኘት ከቻል መዋኘት ይችላል መሬት ላይ ግን ጠብ የሚል ለውጥ አታመጣም ነው እያልከው ያለው እውነታውን ተግባብተን እውነታውን ውጠ ነው መንቀሳቀስ ያለብን አይ እቺ ሀገር የግድ ነው ይሄ ጦርነቱን ምርጫ አሳብቤ ወደ ጦርነት መግባት አለብኝ ብለ ለመግባት አስበው ከሆነ ችግር የለበትም እነሱም እንደሚዘጋጁልን እዚህ ግልጽ ነው ሁሉም እየተዘጋጀለ ነው አማራ በምን ሁኔታ እየተዘጋጀ እንደሆነ ትግራይ በምን ሁኔታ ትደፍ የነገረ በየቀኑ ለህልውና ይስል ማደርገው ሁሉ አደርጋለሁ እጄና ጣጥፍ አልጠብቅህም ጠላታችን ግልጽ ነው ብልጽግና ኦዴድ ብልጽግና ነው እያለ ነው በግልጽ እኮ እየነገረኮ እናንተም እየነገራችሁት ነው እናጠፋቸዋለን እንደ ጸጉር ቅማል እንጠራርጋቸዋለን
ምናምን የሚለው ነገር አለ። እንደ ፀጉር ቅማ የተጠራረገ ጠላት ኢትዮጵያ ምድር ላይ የለም። ማንም የተጠረገ ጠላት የለም። ህዝብ ነው እየጠረከ የመጣው እስከ ዛሬ ድረስ። ኦሮሚያ የጠረከው ህዝብ ነው። አማራ የጠረከው ህዝብ ነው። ትግራይ የጠረከው ህዝብ ነው። አሁን አማራን እየጠረከው ያለው ህዝብ ነው። እገሌ የሚባል ፋኖ አማራ አልጠረከም እስካሁን። የምርጫ ጉዳይ እና ጦርነቱ ይሄ አጠቃላይ የዘንድሮ ወሳኝ ዓመት ነው። ኮንሲደሪንግ ዲስ ኦል ቲንግስ አማራ ክልል ደግሞ ሙሉ በሙሉ በፋኖ ቁጥጥር ነው ያለው። አማራ ሞስት ላይክሊ አይደረግም ያለው ሁኔታ ስለምናውቀው። ግን አድርግ ያለው ብላ ዝም ብላ 10 ምርጫ እንትን አድርጋ እንደምንም ብዬ 51% 200 ስንት ድምጽ ነው የሚያስፈልገው? ከ547 ድምጽ 280 ምናምን ድምጽ ነው የሚያስፈልገው። አብይ 281 ምናምን ድምጽ ነው በቃ በማጆሪቲ አሸነፈ ብሎ በአፍሪካ ህብረት ሄዶ ኢንዶርስ አድርጎለት አለቀ እንዲባል ነው የሚፈልገው። ዋጋ የለውም። ሂድ አድርገው፣ ችግር የለውም። ኃይለማርያም ደሳለኝ 100% አሸንፊያለሁ ብሎ 4 ኪሎ መጥቶ ነበር። አይሆንም። ምርጫ የግድ ይካሄዳል ያለችበት ሴትዮዋ ምንድን ነው? እሱን እንነጋገር። ምርጫ የግድ ይካሄዳል ላሰማችሁና ተመልሼ ልምጣ። ምርጫ የማይቀር የሚከናወን የሚደረግ ነው። ምክንያቱም በአገሪቱ ህግ ላይ የተቀመጠ አስገዳጅ የምርጫ ሂደት በመሆኑ ሰራበት ነገር መኖሩን ማረጋገጥ አለበት ቦርድ። ያ በሌለበት ጊዜ አይደረግም። እሱን ነው እንግዲህ አሁን እነዚህን ያልናቸውን ዝርዝር መረጃዎች ጠይቀናል። ብዙ መልስ አላገኘንም፣ ምላሽ አላገኘንም። እንጠብቃለን፣ እንወተውታለን፣ ደግመን እንጽፋለን። ምላሽ እስከሚሰጡን ድረስ እኛም ስራችንን እየሰራን እየተዘጋጀን፣ ግን ጊዜያዊ አስተዳደሩ ምላሽ ሰጥቶ ወደዛ ገብተን የምንሰራበትን ሁኔታ ለማመቻቸት እየሞከርን ነው። ያ ብቻ መልስ ስላልሰጠ ትቆማላችሁ። በቀጣይ ደግሞ ቦርዱ እየተመካከረ ከዛ የተሻለ ነው የሚለውን አቅጣጫ እዛ ከሚወዳደሩ ፖለቲካ ፓርቲዎች ጋር እየተመካከረ ከስብረት ጋር ተነጋገሩ። ከጌታቸው ጋር አጠገባቸው ያለ ጌታቸው ጋር ተነጋገሩ። እውነታው ነው እና ስለ ፕላኑ በር ተዘጋብን። ምንም እነሱ ጋር ኮሚኒኬሽን ማድረግ አልቻልንም። በደብዳቤ መላላክ አልቻልንም። ምንም ፍንጭ መስጠት አላገኙም። ከትግራይ ማግኘት አልቻሉ። ወይዘሮ ሜላት ወርቅ ያለችው ግን ጉዳይ አለ። ምርጫው የግድ ነው፣ የማይቀር ነው። ለምን? የሀገሪቱ ህግ ስለሆነ ኮቪድ ምርጫ አካሄድ ሲባል ፌዴራል መንግስት ኮቪድ ነው አለ። ትግራይ እኔ 5 ዓመት አላሳልፍም፣ ግድ ነው አሁን ያለችው ነው። የግድ ነው፣ የማይቀር ነው፣ የሀገሪቱ ህግ ስለሆነ ነው ያለችው። ትግራይ ምንድን ነው ያደረገችው? ጳጉሜ 4 ምርጫ ስታካሄድ እና የጨረባ ምርጫ ነው ወደ ጦርነት ምናምን ብሎ አብይ ጦርነት የገባበት ምርጫ አካሄዳችሁ ብሎ ውጊያ የከፈተበት ምርጫ ህገ መንግስታዊ ስለሆነ ነው። ህገ መንግስታዊ መብት ስለሆነ ነው። ምንም ነገር እንኳን እናንተ አፕሪሺየት ማድረግ ነበረበት ፌዴራል መንግስት። እኔ አልቻልኩም። እንዲያው ፋይናንሻል እና አንዳንድ አድሚኒስትሬቲቭ ጉዳይ ሳፖርት ማድረግ ነበረበት። የምርጫ ቦርድ ያደረገው ክልላዊ ምርጫ ነው ያደረገው። ያኔ ክልላዊ ምርጫ ነው ያደረገው። የፌዴራል ምርጫ አላደረገም። የክልል ምርጫ ላይ እንዲያውም አፕሪሺየት መደረግ ነበር በጤነኛ መንግስት ቢሆን ኖሮ። እኔ እዚህ አካባቢ የሎጂስቲክስ ሳፖርቱ የኮቪድ ጉዳይ ምናምን ቸግሮኛል፣ እናንተ ግን መቻላችሁ ለእኛም አርአያ ነው ብሎ አፕሪሺየት ማድረግ ነበረበት። እነሱ ግን ምን አደረጉ? ወደ ጦርነት ነው የሄዱት። ምን አደረጉ? 5 የሚለው ቁጥር የግድ ነው ያለችው ሴትዮዋ አለች። አሁን የግድ ነው ቢባል 5 የነበረው ቁጥር እኮ ኮቪድ ስለመጣ 6 አድርገን ወደሚቀጥለው ዓመት ማራዘም እንችላለን ብላ መዓዛ አሸናፊ እንዴት ተረጎመችው? 5 ቁጥር ወደ 6 ቁጥር እንዴት ተረጎመች? የግድ ቢሆንማ መደረግ ይችል ነበር በዛን ሰዓት። መስ ነው የግድ ማለት መስ ነው፣ የማይቀር ነው እያለች ነው። ዘንድሮ የማይቀር የሆነበት ያኔ የግድ ያልሆነበትና እንዲቀር የተደረገበት ምክንያት ምን ይላል? ምርጫ ቦርድ ምን ይላል? አሁን የብልጽግና መንግስት የሞት የሽረት ጉዳይ ነው የገባበት። አረንቋ ኳግማየር በፍጹም በቀላሉ ሊወጣበት የሚችል ጉዳይ ስላለ የሆነ እንትን አድርጌ ሳምበዲ መርቆኝ ብለሲንግ የአፍሪካ ህብረት ብለሲንግ የኢጋድ ብለሲንግ አግኝቼ በቃ ምርጫ ዲሞክራሲያዊ ነበር ምርጫ ተብዬ ቤተ መንግስት እንድገባ ፍቃድልኝ፣ ቶሎ አጣድፍልኝ ነው እያለ ያለው። ሜላት ወርቅ የተሰጣት አሳይመንት እሱ ነው። ትችላለች ወይ? እሱ ነው ጥያቄው። ትችላለች ወይ ነው። ትግራይ ለምሳሌ ትግራይ ምርጫ ይደረጋል። እያንዳንዱ ሚዲያ ላይ የነበረው ሄድላይን አሰጣጣቸው ተመልከት። ሄድላይን አሰጣጥ ትግራይ ምርጫ ይደረጋል። ትግራይ የኢትዮጵያ አካል አድርጎ ያለ ማየት ነገር አለ። ኖርማሊ ከኢትዮጵያ አእምሮ በጣም ብዙ ርቀት እንደሄደች ይታወቃል። ያለፈው 5 ዓመትም ኢትዮጵያ ፓርላማ ላይ፣ ፌዴሬሽን ላይ፣ ስራ አስፈጻሚ ላይ፣ ውትድርና ላይ ምንም እንደሌለችበት ይታወቃል። እና አዲስ ኒውስ የሚሆነው ምንድን ነው?
ትግራይ ምርጫ ይካሄዳል። የኒውስ አውቋል። ይሄ ሰው የኒውስ ሄድላይን አሰጣጥ አውቋል ማለት ነው። የማይደረገው ነው እሷ የተናገረችው። ትግራይ ሲደረጋል ወይ? አዎ እናደርጋለን፣ ግን መግቢያ አጣን። እንዴ ምን ማለት ነው? እናደርጋለን ግን መግቢያ አጣን። የግድ ነው ግን መግቢያ አጣን። የሚያናግረን ሰው አጣን። ለወደፊቱ ደግሞ እንኮተኩታለን፣ እናንኳኳለን። ትግራይ ውስጥ ኦፕሬት ከሚያደርጉ ፖለቲካ ፓርቲዎች ጋር ተባብረን እንሰራለን። ምን ማለት ነው? እስቲ ትግራይን አያውቋትም እንደ እነዚህ ሰዎች? ቲፒኤልኤፍ የሚባል ፖለቲካ ፓርቲ ያውቁታል? ትግራይ ውስጥ ያለው ቲፒኤልኤፍ እያለ አልጀዚራ ጭምር አልጀዚራ የማሃዲ ስንት ጊዜ ነው ቲፒኤልኤፍ እያለ ሲያነሳው የነበረ? አልጀዚራ እዛ ውስጥ ማን የሚባል ፖለቲካ ፓርቲ ነው ሲነሳ ያለው? ከ80 ምናምን ፖለቲካ ፓርቲ ኢትዮጵያ ምድር ላይ አያውቁትም እንዴ? ሴኩሪቲ ካውንስል ዩኤን ሴኩሪቲ ካውንስል ላይ ሲጠራ የነበረ ኃይለ ገብረስላሴ እኛ እኮ 8 ጊዜ 10 ጊዜ የትግራይ ጉዳይ ስብሰባ ተሰበሰቡ፣ እንዲሁ የዓለም ሰላም እኮ የደፈረሰ መስሏቸው እኮ እንዲያውም በጣም ኢትዮጵያ ሲሉ በጣም እያደግን መሆናችን ያሳያል እኮ። የሚገርም ነው። believe me በጣም we are in the right direction እና ምስል የነበረ ምንድን ነው አይነ ቲፒኤልኤፍ የሚባል ነው። ቲፒኤልኤፍ የሚባል እንደ ፖለቲካ ፓርቲ እና ቲዲኤፍ የሚባል እንደ ሰራዊት ነበር ሲነሳ ነበር ኒውዮርክ ላይ። ስለዚህ ይሄን ሰርጄ ይሄን እውቅና አልሰጠውም ብዬ ትግራይ ውስጥ ካሉ የገሌ ፖለቲካ ፓርቲ ብዬ ተነጋግሬ የትግራይ ፖለቲካ ፓርቲ እንትን ምርጫ አካሄዳለሁ። ሪያሊቲውን ለመቀበል ነው እሱ ፍላጎታችሁ ሊሆን ይችላል። የአብይ ፍላጎት፣ የዳንኤል ፍላጎት፣ የጌታቸው ረዳን ፍላጎት ይሄ ሊሆን ይችላል። መሬት ላይ ያለው ግን እሱ አይደለም፣ አይፈቅድላችሁም። እውነቱ እንዲሁ ብንነጋገር ግልጽ እኮ ነው። መሬት ላይ ያለው ሁኔታ አይፈቅድላችሁም። እና ዘንድሮ ምርጫ ይካሄዳል ከተባለ ምክንያቱ ያለችው ምንድነው? 5ኛ ዓመቱ ነው ዘንድሮ። ህገ መንግስቱ በየ5 ዓመቱ ምርጫ ይካሄድ ስለሚል የግድ ነው የሀገሪቱ ህግ ስለሆነ አለች። ባለፈው ለምን ተሰረዘ? ለምን ወደ 6ኛ ዓመት አራዘማችሁት? ሜላት ወርቅ አልነበርኩም ማቆ ነገር የለም ብርቱካንን ጠይቋት ልትለን ትችላለች። ብርቱካን መጠየቅ አይደለም ያስፈልጋል። ያለችበት ወንበር ነው መጠየቅ ያለብን። የተቀመጠችው ወንበር የብርቱካን ሚደቅሳ ወንበር ነው። ዘንድሮ አምና ወደ 6 ዓመት ከተደረገ ዘንድሮ ወደ 7 ዓመት ለምን አይራዘምም? መጠየቅ እሱ ነው። ትግራይ ደግሞ መልስ አጣው የሚባለው ከትግራይ መልስ የለም። ከትግራይ መልስ አያገኙም። ወደ ወረደ እንኳን በሆነ መንገድ እንዲሁ በቃ we will do our best ቢል እንኳን you will not do your best ነው የሚባለው። አትችልም፣ አታደርገውም ነው። ለዲፕሎማቲክ አቀራረብ ብሎ እንኳን በቃ ጥረታችንን እንቀጥላለን፣ የምናደርገው ነገር እናደርጋለን ቢል እንኳን it's not of your business ነው የሚባለው። ምክንያቱም የፖለቲካ ፓርቲ እንትንም አይደለም፣ ድርጅት የለውም፣ አቅም የለውም። ይሄን ማስፈጸም የሚችል መዋቅርም የለውም። ፈቃደኛ ነው ፈቃደኛ አይደለም የራሱ ጉዳይ ቢሆንም ማለት ነው። የትግራይ እውነታን ግን መነጋገር አለ። የሚያናግረኝ አጣው ያልክ ግን መጮህ የለበትም። ምርጫ ቦርድ ከትግራይ በኩል የሚያናግረኝ አጣ። የሚያናግረህ ካጣ ታዲያ አሁን መቼ ነው? ዛሬ ታህሳስ 1 አይደል እንዴ? ዛሬ ታህሳስ 1 ነው። ስንት ነው የቀረው ምርጫ? ቀነ ገደብ ይሄ እንደዚህ ይደረጋል፣ ይሄ እንደዚህ ይደረጋል ብሎ የሆነ ፕሮግራም አውጥቷል። የኢትዮጵያ አንድ የምርጫ ቦርድ ባልደረባ ከአዲስ አበባ ጠየቅ። እዚህ ያው ተሰደው አንዳንዶቹ መጥተው ለዚህ ወደ አሜሪካ የምርጫ ቦርድ ሰዎች የድሮ የብርቱካን ሰዎች እዚህ ናቸው ያሉት እና ጠየቅናቸው። ጊዜ የለም አሁን አለ። ምርጫ ማካሄድ አይቻልም። አሁን ላድርግ ብትል እንኳን ሜላት ወርቅ 547 የምርጫ ጣቢያዎች አሉ። ኮንስቲትዌንሲስ የሚባለው ፓርላማ ላይ ያለው የፓርላማ አባላት የሚቀመጡባቸው 547 የምርጫ ጣቢያዎች አሉ። ለነዚህ ምደባ ለነዚህ ሎጂስቲክስ ሰፖርት እና ታዛቢዎች እንትን ለማድረግ የድምጽ መስጫ ደግሞ ፖሊንግ ሴንተርስ የሚባለው ወደ 50 ምናምን ሺህ ነው። አምና የዛሬ 5 ዓመት የነበረው 50 ምናምን ሺህ ፖሊንግ ሴንተርስ ኢትዮጵያ ነበራት። ለዛም ትግራይ ያልተሳተፈችበት የምርጫ አስፈጻሚዎች ጉዳይ አለ። የምርጫ አስፈጻሚዎች በመላ ሀገሪቱ ከ300 ሺህ ታዛቢዎች በላይ ነው የሚያስፈልገው። ገና ተብሎ ሪክሩት ተደርጎ ኒውትራሊቲያቸውን የነሱን ገለልተኛ ነው ፖለቲካሊ ባዝድ ነው የሆነ ፖለቲካ ፓርቲ አባል ነው ምናምን ሳይባል ነፃ ናቸው ተብሎ ተገለልተኛ ከዛ እነዚህ ምርጫ ተካሂዶ ሪክሩትመንት ማለት ነው። ከዛ ስልጠና ተሰጥቷቸው ምደባ ተካሂዶ ሎጂስቲክስ ደግሞ በጣም ማሲቭ የሆነ ሎጂስቲክስ ሰፖርት ነው የሚያስፈልገው።
ይሄ ምርጫ ጣቢያ ወደ ምርጫ ጣቢያዎቹ ወደ ፖሊንግ ሴንተርስ ለማድረስ በጣም ሰፊ የሚባል የሎጂስቲክስ አቅርቦት ነው የሚያስፈልገው እና ይሄ ግዙፍ የሎጂስቲክስ መዋቅር በቀላሉ የሚዘረጋ አይደለም። የምርጫ ባለሙያ ቋንቋን የምናገረው ይሄ ከኢትዮጵያ ምርጫ ቦርድ ባልደረባ የነበረ እዚህ አሜሪካ በሆነ ጉዳይ ተሰብስቦ የመጣ ሰው ከነሱ ያገኘ ነው ከኤክስፒሪየንስ ካለፈው ኤክስፒሪየንስም ጭምር እና ከፖለቲካ ፓርቲዎች ጋር የጋራ መግባባት ይጠይቃል። ከኢትዮጵያ ፖለቲካ ፓርቲዎች ጋር እንሳተፋለን ከሚሉት ጋር የጋራ መግባባት ይጠይቃል። ከየትኛው ፖለቲካ ፓርቲ ጋር ተነጋገረ ምርጫ ቦርድ? አዲስ አበባ ካሉት ከክልል ጋር ተነጋግሯል? ምንም ነገር ያደረገው ነገር ባለፈው አንዴ ተነጋገረ። እነ ኦነግና ኦፌኮ ባለፈው 100% ስላልተሳተፉ ዘንድሮ 100% ከዘጉት ከዛ የሚቀጥለው ምንድነው ምርጫ ቦርድ ወዲያው ነው አውቶማቲክ የሚሰርዛቸው በሀገሪቱ ህግ መሰረት ይላል። ያው ህግ የሚለው ቋንቋ አለ ዝም ብሎ ድፍርስርስ ያለ የተበጣጠሰ ህገ መንግስትና ስርዓት ባለበት ግን አሁንም ህግ አይደለም የምንጠቅሰው በህጉ መሰረት ሁለቴ ያልተሳተፈ ከምርጫ ቦርድ ይሰረዛል ነው የሚለው። ስለዚህ ባለፈው ስላልተሳተፈ ኦነግ ባለፈው ስላልተሳተፈ ኦፌኮ መሰረዙ አይቀርም ማለት ነው። ስለዚህ ምንድነው የሚያደርጉት? አሁን አንድ ሁለት ሰው ምናምን ውክልና ያደርጋሉ። ምን የሚያስፈልግ 100 ወከል 10 ወከል በቃ ኦፌኮ ተሳተፈ ነው የሚባለው አንድ ሰው ቢሆን ለውክልና። ብልጽግናዎች ምን ይላሉ? ከስጋው ይቅርብኝ ከመረቁ አድርግልኝ ነው የነዚህ እንደዛ። መሳተፍማ የተሳተፍኩ እኮ ነው ስጋ አልፈልግም ግን መረቅ ስጠኝ ከመረቁ አድርግልኝ ማለት ነው ይላል። እስከዚህ ድረስ ሞኝ አይደለም እና በእንደዚህ አይነት ትቢት ተንተነ ኦፌኮ በቃ ይቅርብኝ ኦነግ ይቅርብኝ ብሎ እንዲቀር ነው የሚፈልጉት እነሱ። መቅረት የለባቸው የምር ነው። ሌላ ፕሮሰስ የሚቀጥለው እንዳይገቡ ኦፌኮ አንድ ሰው ኦነግም ቢሆን አንድ ሰው አዲስ አበባ ነው ሸገር አዋዳደረው ከዛ ዝም ይበሉ። ሸገር አካባቢ ኦሮሚያ አይደል ሸገር ማለት ኦሮሚያ ነው በቃ ከዛ በኋላ በቃ ነው ይበሉ። የሚቀጥለው ምርጫ ቦርድ አይሰርዛቸው ይቀጥላሉ። ትግሉ ስለሚቀጥል ነው። የምርጫ ቦርድ ድራማ ነው አመንት የምታረጋው ከተሳተፉ ምርጫ ከተደረገ ነው ኖርማሊ ይደረጋል ወይ የሚለው ሌላ ጥያቄ ይሆን እና ለምርጫ ሂደቱ ደግሞ ወሳኝ ጉዳይ ለምርጫ ሂደቱ ታማኝነት ለማስረጽ የሚሰሩ ስራዎች አሉ። የሴንሲታይዜሽን የሚዲያ እስከ ታች ድረስ ተደርጎ የሚሰራ ለዚህ ስንት ያስፈልጋል አልኩት። ለዚህ ሁሉ ምርጫ ከዝግጅቱ እስከ ኤክስኪዩሽኑ እስከ ምርጫ ዕለቱ የመጨረሻ ቀን ስንት ያስፈልጋል ስለው 18 ወራት ያስፈልጋል አለ። 18 ወራት ማለት አንድ አመት ከ6 ወር ዝግጅት ያስፈልጋል ምርጫ ወር ለዚህ ሁሉ ሂደት ማለት ነው። በየሂደቱ ፕሮሲጀሮች አሉ። በቅድሚያ የሚሰሩ መጨረሻ ላይ የሚሰሩ በመሃል ላይ የሚሰሩ በእንትኑ መሰረት ይሄን አንድ አመት ከ6 ወር ያስፈልጋል። 18 ወራት ያስፈልጋል። ይሄ አላት ወይ ምርጫ ቦርድ? ይሄ ጊዜ ያለው ወይ የለው? አሁን ነው ቅጠል ቀንጥሱ ሙሽራ በቅጠል ቀንጥፉ እንትን አድርጎ የሚሉት አሁን ነው የተዘጋጀ ያለው ምርጫ ቦርድ የማይተገበር መሆኑ የግድ ነው የምትለው ጭንቀት ላይ ስለሆኑ ነው። ሌላ ጉዳይ እናልፋለን። የምርጫ ጉዳይ ኢትዮጵያ ትልቁ ጉዳይ ስለሆነ ነው። ብልጽግናም የግድ ነው ዘንድሮ ማድረግ አለብን እያለ ስለሆነ አብይ አህመድ። በሌላ በኩል የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ወደ ሳውዲ ሄዷል። በጣም ጠንከር ያለ ጉብኝት ነው እየተባለ ነው ተመልካቾች። ስለዚህ ጉዳይ ብዙዎች እየተወያዩበት ይገኛሉ። በጣም ትልቅ ይሄ የዛሬ ጉብኝት ነው። ከኤርፖርቱ ሪያድ ኤርፖርት ሲደርሱ ከፍተኛ ባለስልጣናት ተቀብሏቸዋል። እዛ የ4 ቀናት ኦፊሻል ጉብኝት ነው ተብሏል። የማርገሮስ ከኤርትራ ማስታወቂያ ሚኒስትሩ ዘግቧል። 4 ቀን ሳውዲ ብዙ ነው እንግዲህ ትልልቅ ጉዳዮች እንደሚኖሩ ምንም ያጠራጥር አይደለም። ስለዚህ ጉዳይ እየተዘገበ ያለው የሳዑዲ ቴሌቪዥን የዘገበው አለ። وصل إلى الرياض الرئيس عسايس أفورقي رئيس دولة إريتريا والوفد المرافق له، حيث كان في استقباله في مطار الملك خالد الدولي الأمير محمد بن عبد الرحمن بن عبد العزيز نائب أمير منطقة الرياض. ተመልካቾች ወደ ሌላ ጉዳይ እንለፍ። አገኘው ተሻገር ተላላኪ ነበርን የሚሉት ድሮ አቤት ብአዴን አማራ ክልል እየታመሰ ያለው ብአዴን በመፍረሱ ነው። እንደዛ ይመስለኛል እኔ ብአዴን በመፍረሱ የህወሓት ፓርቲ እኮ ነው የህወሓት ተለጣፊ ፓርቲ እኮ ነው ምናምን የሚባለው። እንዲሁ ፓርቲ የሚፈጠረው ዝም ብሎ ራሱ የሚጀምር ፖለቲካ ፓርቲ በጣም የታደለ ጠንካራ ፖለቲካ ፓርቲ ነው። የታደለ ነው።
ሌላው ግን አይ እገለ ቢፈጠር አይ እንትና እኮ ነው የፈጠረው የሚባለው እድለኛ ነው ሁለተኛ የሚፈጠር ፓርቲ። ምክንያቱም የመጀመሪያው ፓርቲ ብዙ ቻሌንጅ አይቶ ነው የተፈጠረው። አንድ ክላሽ ለማግኘት ከባድ ሆኖበት አንድ ክላሽ ማለት ብርቅ በተለይ በድሮ ጊዜ ማለት ነው ማደሪያ የሌለው ማንም ምልሻ መጥቶ እየገደለው የደርግ ምልሻ እየመጥቶ የሚያሳድደው ባፈር ዞን የሌለው ሐራ መሬት የሚባለው በትግርኛ ይሄ ግዛት የራሳቸው ግዛት የሚባለው ማንም ማይንቀሳቀስበት ጠላት ማይንቀሳቀስበት ልክ እንደና አማኑኤል እንደማቸካላ አይነት ማለት ነው። ወደ ጎጃም አካባቢ ምን ዞር ማይልበት ብልጽግና አላለ ብዙ ሰፈሮች አሉ እንደዛ ማለት ነው። ምንም እንደዛ አይገኝም። መስዋዕትነት ተከፍሎ ነው እንደዚህ አይነት ባፈር ዞን የሚገኘው ነፃ ግዛት የሚገኘው በመስዋዕትነት ነው። በአዴን አማራ ክልል ትልቅ መስዋዕትነት የከፈሉ ሰዎች ነበሩ። አማራ ክልል ለምን ተዋረደ? አማራ ክልል እንዴት እንደዚህ ሆነ ቢባል ግፍ የተሰራባቸው ሰዎች አሉ። ስለዚህ ጉዳይ ነግራቸዋለሁ። ለምን ዝም አሉ ደግሞ የሚላለ አሁን የባለ ጊዜዎች አሉ። አገኘው ተሻገር አሁን በአንዱ ባለ ጊዜ ነው። በኢህአዴግ ጊዜ ባለ ጊዜ ነበር፣ አሁንም ባለ ጊዜ ነው። ያው ምንም ችግር የለበትም። ባለስልጣን ሆኖ ባህር ዳር ሰው ገሎ ቴሌቪዥን ጣቢያ ላይ ፖሊስ የአማራ ቴሌቪዥን ፖሊስ ጣቢያ የአማራ ፖሊስ ላኩልኝ በሆነ አጋጣሚ ሶሻል ሚዲያ ላይ ዜና ላይ ፖሊስ እና ህብረተሰብ የሚባል ፎቶ ተለጥፎ ምናምን የገጨው ሰው ገጭቶ ሳክሮ ሰው ገጭቶ ገሏል። በአማራ ቴሌቪዥን ፖሊስ ፕሮግራም ተላልፎ ነበር። አገኘው ተሻገር ግን አልታሰረ በሆነ ምክንያት በሽምግልና ይሁን በምናምን ተፈታ ወይ ባልጻን በመሆኑ ተፈታ። ያኔ እልም ያለ የኢህአዴግ አድናቂ የመለስ መለስ ራሱን ከሚገልጸው በላይ መለስን ይገልጸው ነበር። ጉዳይ አለ ዛሬ ከፋና ጋር ያደረገው ቆይታ ገርሞኝ ነው ለተመልካቾች ይሆናል ብዬ። ከዛ በፊት ግን አገኘው ተሻገር በ2000 ምናምን ተመልከተ። በአንድ ወቅት ኢኖቬሽን አይረካም፣ በአንድ ወቅት በተገኘ ነገር አይረካም። በየጊዜው አዳዲስ ነገር ሁሌም አዲስ ነገር ያድናል። ኒው ሁልጊዜ የተለየ የሚያደርገው እሱን ይሄ ነው። ብዙ ሰዓቱን ለማንበብ ይጠቀማል፣ ብዙ ሰዓቱን ለምርምር ይጠቀማል፣ ብዙ መጽሐፍትን አንብቧል። አጠቃላይ የህብረተሰብ ለውጥ ነው የሚታየው። መለስ በትንሽ ስራ በትንሽ ለውጦች የሚኩራራ መሪ አይደለም። ከሱ የምንማረው ወሳኝ ነገር ይሄ ነው። የመሪው ዓለም አቀፋዊና ሀገራዊ ፈተናዎችን ይሄን በጣም አድናቂው መለስ እንደዚህ በዚህ ደረጃ ነበር የሚያደርገው። ከዛ አሁን ያው አማራ ክልል ብዙ ስልጣኖች አገኘ በአብይ አህመድ። አብይ ከመጣ በኋላ አማራ ስንት አስተዳዳሪ አየ፣ ስንት ርዕሰ መስተዳድር አየ። ምንድነው አማራ ክልል ፕሬዝዳንት የማይበረክትለት ሲባል ምንድነው? አንድ አመት ኦን አቨሬጅ አማራ ክልል 9 ወር ወይ 10 ወር ምናምን ኦን አቨሬጅ የሚቆየው ገዱ ቲም ገዱ በሚባልበት ጊዜ ገዱ መጣ፣ ገዱ አስወገደው ቀስ በቀስ ያው ምክንያቱም የነበረው ነው የኢህአዴግ መዋቅር አለው ኢህአዴግ ይሸታል በሚል ቶሎ ወጣ ብሎ ወደ ፌደራል ምናምን እንዲያም ወጥቶ ነበር። እንደገና ወደ ውጭ ጉዳይ ተመለሰ ብሎ ውጭ ጉዳይ አደረገው። ከዛ በኋላ ማን የመጣው? አምባቸው አጠፉት። አምባቸው ያጠፉት እነማን ናቸው? አሁን አሉ አሁን ማስረሻ ሰጤ ናቸው ያጠፉት። ውሸት ነው እንዴ? እነ ማስረሻ ናቸው። ለምን ታስረው የነበሩ ዛን ሰዓት እነ ማስረሻ ሰጤ ናቸው። ከዛ እሱ ሄደ። ማን የመጣው? አገኘው መስለኛል። ከዛ በኋላ ተመስገን ጥሩነህ መጣ። ተመስገን ጥሩነህ መጣ። ከዛ አገኘው መጣ። ካገኘው በኋላ ይልቃል ከፋለ የሚባል መጣ። ከይልቃል ከፋለ ጠንቸሉ መጣ። ማን ነው የሚባለው? አቶ አረጋ የሚባል ሰውዬ መጡ። አረጋ ተከበደ። አሁን ወርዳለው አቶ ቀለም ወርቅ የሚባሉት የእሳቸው አድቫይዘር ጽፈት ቤት የፕሬዝዳንት ጽፈት ቤት ያለው ቀለም ወርቅ እሳቸው ነው የሚተኩት። እያሟሟቀ ነው። አብይ ኦልሬዲ መርጧል። የሰማ ነው ከአማራ ክልል ርዕሰ መስተዳድር ጽፈት ቤት የነገሩ ቀለም ወርቅ የሚባለው የሱ አድቫይዘር አንተ ተተካዋለህ ተብሏል። በዚህ ጊዜ ሁሉ አማራ ክልል ራሴ ነው እየቀያየርኩት ያለው በፍቃዴ ነው ወይ እየቀያየርኩ ያለው ብሎ የአማራ ምክር ቤት እስቲ ተንፈስ ብሎ ይንገረን እስቲ። አገኘው ተሻገር በኢህአዴግ ጊዜ ተላላኪ ነበርን፣ ብዙ ላኪዎች ነበሩ አለ። ከፌደራል ነፃ የሆነ ክልል የለም። የትኛው ፌደራል አካባቢ በተለያየ መንገድ ከክልሎች ጋር ግንኙነት አለው። ምንም ጥርጥር በተለያየ መንገድ የየራሳቸው ጁሪስዲክሽን ቢኖራቸውም የየራሳቸው ስልጣን ቢኖራቸውም የሆነ ቦታ ላይ መገናኘታቸው አይቀርም። ፍሪክሽን መኖሩ አይቀርም። ምንም ጥርጥር የለው። በጣም የዳበረ ዲሞክራሲ ያላቸው የሚባልና የፌደራል ስርዓት ገንብቷል የሚባሉ ሀገራት እንደነ ስዊዘርላንድም እንደነ አሜሪካ የመሳሰሉትም የግድ እንደሆነ የሚኖራቸው ጥርጥር የለው። ሚኒሶታና
ፌዴራል መንግስት ትራምፕ ምንድን ነው ችግራቸው? ሚኒሶታ የሶማሌ ዜጎች ጋር አሁን ያነጣጠረ ጥቃት እየፈጸሙ ማለት በንግግር በቀውጢ ነው አይደል ያለው እንትን የሚያደርገው እዚህ ጋር አካባቢ ኢንቨስትመንት ተፈጥሯል፣ እዚህ ጋር ፍራውድ የገንዘብ ማጭበርበር ተፈጥሯል ምናምን ቢባል የሚኒሶታ ጋቨርነር ነው የሚመለከተው ኖርማሊ። ግን ይሄ የፌዴራል ጉዳይ ኢሹ ሆኖ እዚህ አካባቢ የግድ ነው ብሎ አይስ አስተማርቶ ሰዎች እንትን ማድረግ ጀምሯል። እዚህ አካባቢ ያለ የግንኙነቱ አይቀርም፣ ምንም ጥርጥር የለው ግንኙነቱ አይቀርም። ወደ ኢትዮጵያ ጉዳይ ስንመጣ ደግሞ ታዳጊ ዲሞክራቲክ እንትን ኢንስቲትዩሽንስ ያሉት ናቸው። ገና አዲስ ነው ዳዴ እያለ ገና የጀመረ በኢህአዴግ ጊዜ የጀመረ የፌዴራል ሲስተም ነው። የግድ ነው ማለት ነው። ይሄ ጠልቆ እስኪገባ ሰው እስኪረዳው የኔ ስልጣን ነው ያንተ ስልጣን ነው ተብሎ በደንብ እስኪግባቡ ኖርማል ነው። በኢህአዴግና በብልጽግና ዘመን ግን እናወዳድረው የጣልቃ ገብነት ጉዳይ እነ ብአዴን እነ በረከት እነ አዲሱ እነ ገነት ዘውዴ እነ ተፈራ ሌሎች በነበሩበት ጊዜ የነበረው ብአዴን ምን ያህል ጠንካራ ነው? እውነት እንደዛ ነበር? ለኦህዴድ የሚላላክ ለህወሓት የሚላላክ ለእንትና ለደቡብ የሚላላክ ምናምን የሚባል ፖለቲካ ፓርቲ ነበር ማለት እንደ ኢህአዴግ የራሳቸው አቋም ይኖራቸዋል። ግን አሁን አማራ ክልል ብልጽግና የሚባል የኔ ነው የሚለው የአማራ ክልል ብልጽግና አለው እንዴ? አገኘሁ የተሻገር እንዲሁ አማራ ክልል አስተመሰረተ ነበር እንዴ? አረጋ ከበደ አማራ ክልል ያቋል እንዴ? የአማራ ምክር ቤት እገሌን አድርግ ተብሎ ተልኮለት ምናምን 6 ዓመት 7 ዓመት ዝም ብሎ 6 ፕሬዝዳንት እየቀየረ ያለው ወዶ ነው እንዴ? ይሄ ሰውዬ የቅጥፈቱ ቅጥፈትና አሁን መሻሻል እኔ በሆን መሻሻል አለ። ለምሳሌ ለመቅጠፍ እንኳን ቢፈልግ ኢህአዴግ በጣም ይልከን ነበር። ብዙ ላኪዎች ነበሩት። ኢህአዴግ እንደ ተላላኪ ነበር ማለት ነው። ጣልቃ ገብነት ይሉታል አንዳንዴ ደግሞ። አሁን ግን ከጣልቃ ገብነት 100% ነፃ ሆኗል አማራ ክልል ይባላል በዚህ ጊዜ። እንዲህ መሻሻል አለ የሚባል ቋንቋ እንኳን ለዲፕሎማሲ ይባል እንኳን ከኢህአዴግ የተሻለ አሁን መሻሻል አለ እንኳን መዋሸት እሱ ውሸት ነው፣ እውነት ነው ውሸት ነው። ግን 100% አሁን ፌዴራል የሚያስተዳድረው አማራ ክልል ላይ ፌዴራል መንግስት ምንም የለበትም ብሎ ሲናገር ለአማራ ህዝብ ሆይ ባህር ዳር ሆናችሁ ለምትከታተሉ የአማራ ኤሊቶች አዲስ አበባ ሆናችሁ በመላ ዓለም ሆናችሁ አረጋ ከበደ የሚለው እስቲ ኮሜንት አድርጉበት። በዘመነ ኢህአዴግ ክልሎች ተደራጅተዋል። ራሳቸውን በራሳቸው እንዲያስተዳድሩ በከፊል መብት አግኝተዋል። ነገር ግን ትልቅ የሆነ ጣልቃ ገብነት ነበር። ክልሎች እያንዳንዱ የሚሰሩት ስራ የሚቆጣጠር ሌላ ኃይል አለ። ከክልሉ ፕሬዚደንት፣ ከክልሉ አፈጉባኤ፣ ከክልሉ አስፈጻሚ አካል በተለየ መንገድ የሚከታተል የፓርቲ ክትትል የሚካሄድበት ጊዜ ነበር። ለውጡ ከመጣ በኋላም ክልሎች ራሳቸውን በራሳቸው የማስተዳደር መብታቸው ተረጋግጧል። በአሁኑ ሰዓት በግልጽ ምነግር ማለት እኔ የፌዴሬሽን ምክር ቤት አፈ ጉባኤ ነኝ። ከዛ በፊት የአማራ ክልል ፕሬዚደንት ነበርኩ። የአማራ ክልል ፓርቲ ጽሕፈት ቤት ኃላፊ ነበርኩ። የአማራ ክልል ሴኪዩሪቲ ኃላፊ ነበርኩ። እነዚህ ኃላፊነቶቼ በለውጡ ጊዜ የነበርኩባቸው ናቸው። ከ2011 ጀምሮ በአማራ ክልል ውስጥ እና በፓርቲው ከፍተኛ ኃላፊነት ላይ ሰርቻለሁ። በክልላችን በማስተዳደር ጉዳይ ላይ ፌዴራል መንግስት ጣልቃ ገብቶ እንዲያደርጉ ብሎን አያውቅም። በግልጽ ነው የምነግርህ። እኔ የአማራ ክልል ፓርቲ ጽሕፈት ቤት ኃላፊ ሁኜ፣ እኔ የአማራ ክልል ሴኪዩሪቲ ኃላፊ ሁኜ፣ እኔ የአማራ ክልል ፕሬዚደንት ሁኜ ከፌዴራል መንግስት እንዲህ እንድትፈጽሙ ተብሎ ትእዛዝ ታዝዤ አላውቅም። ታዘን አናውቅም። ሪፖርት እንገመግማለን፣ በጋራ እንነጋገራለን፣ በጋራ እንትን እናደርጋለን። ለገሌ እንዲህ አይነት ሪሶርስ ስጥ ተብለን ተጠይቀን አናውቅም። ፌዴራል መንግስት አዞኝ ነው ይሄን ያደረኩት ልል አልችልም። ባህር ዳር ላይ ኦር ጎንደር ላይ ኦር ደብረ ብርሃን ላይ ወይም ደብረ ማርቆስ ላይ። ስለዚህ የፌዴራል መንግስት ጣልቃ ገብነት 100% ቆሟል። 100% ቆሟል በቃ። ስለዚህ ይሄ ሰውዬ ምዕራብ ትግራይን የወረድኩት ምንም ከፌዴራል ጋር ሳይዘኝ ምዕራብ ትግራይ ገብቼ ኤትኒክ ክሊንሲንግ እንድፈጽም የምዕራብ ትግራይ ተጋሩ ወንድሞቻችን ላይ የዘር ማጽዳት እኔ አይደለም ያልኩት፣ የተጠና ነው። የአማራ ኃይሎች ማን የሚመራው? አገኘሁ ተሻገር የሚመራው ማን የሚመራው? ተመስገን ጥሩነህ ሲመራው የነበረ ይልቃል ከፋለም ሲመራው ዛሬም ድረስ አረጋ ከበደ የሚመራው ማለት ነው። ያው አረጋ ከበደ ምዕራብ ትግራይ ደመቀ ዘውዱ ኦህዴድ ነው የሚመራው። አረጋ ከበደ የታቋል ሄሊኮፕተር አንድ በሄሊኮፕተር እንደሚንቀሳቀሰው ምንም ነገር የለበት። ከብርሃኑ ጁላ ጋር ምንድን ያጣላቸው?
ብርሃኑ ጁላና ደመቀ ዘውዱ ምንድን ናቸው? ካልሰማችሁ ብዬ ነው። ካልሰማችሁ ይሄ ጥንብ ብሎታል ብርሃኑ እንትና ይሄ ቋንቋ በጣም ጽያፍ ነው። ትላንት ቅማሎች ቅማላም ብሎ ሲሳደብ ጠቅላይ ሚኒስትሩ ያገረሱ ጠቅላይ ሚኒስትር ብዙ ሰው እንደዚህ ይባላል እንዴ? እንዲያውም ከፌስቡኩ ተሰርዟል። በነገራችን ላይ ፌስቡኩ ላይ ተደርጎ ነበር፣ ሰረዙት። ገብቷቸዋል። እንደገና ፌስቡክ ድሊት ያደርግብናል ብሎ ያቺ ንግግሩ ሄዶ ጧ አረጓት። ገብታችሁ ማየት ይችላላችሁ። ከፌስቡክ አጠፋው። የፌስቡክ አብይ ራሱ ከራሱ ፌስቡክ አጠፋው እቺ ቋንቋ። ይሄ ማንም ወንጀለኛ ንግግር ነው፣ ነውረኛ ነው ስንል ለዛ ነው።